ሃይ ሰላም እንዴት ናችሁ? ውድ የዩቲዩብ ቻናሌ ተመልካቾች ዛሬ እንግዲህ ይዤላችሁ የመጣሁት አዋጭ የንባብ ስልቶች በሚል ርዕስ ለኢንትራንስ ኤግዛም ዝግጅት እንዴት መዘጋጀት አለባችሁ፣ እንዴትስ ማንበብ አለባችሁ፣ እንዴትስ የተለያዩ ስልቶችን መጠቀም አለባችሁ የሚለውን ይዤላችሁ የመጣሁት እና እነዚህ ስልቶች ውጤታማ ከሆኑ የግቢ ተማሪዎች ተሞክሮና ከኤዱኬሽናል ሳይኮሎጂ ጥናቶች አኳያ የተወጣጡ ናቸው ማለት ነው። እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳትረሱ እንዲሁም ቪፒኤናችሁን ኦንም ማድረግም እንዳትዘነጉ። ቀጥታ አዋጭ የንባብ ስልቶችን የሚለውን ከመግባቴ በፊት ለአእምሯችንን በተገቢው መንገድ በመጥቀም ለፈተና ከመዘጋጀት አኳያ ከግምት ውስጥ ማስገባት ከሚገቡን ብዙ ነገሮች አሉ። እስቲ የሚከተሉትን ነጥቦች እንመልከት። የመጀመሪያውን ስናይ አብዛኛው የአእምሯችን የማሰብና የማስታወስ አቅም በቀላሉ የሚገነባ አይደለም። የምናነብበት መንገድ ቀላል በሚሆንበት ጊዜ ሊረሳበት የሚችልበት እድልም እየሰፋ ነው የሚሄደው ማለት ነው እና የሚከብዱንን ርዕሶችና ሀሳቦች ላይ ለፈተና መዘጋጀት መሞከር ተስፋ ሊያስቆርጥ ይችላል። ይሁን እንጂ እነዚህን ነገሮች ለማስተካከልና ጥሩ ችሎታ ለማግኘት የግድ ጫናውን ተጋፍጦ መዘጋጀት አስፈላጊ ነው እና ጥያቄ ስትሰሩ መልሱን ወይ መፍትሄውን ከማየታችሁ በፊት በተለየ መልኩ ለማንበብ ብትጥሩ የተሻለ ትማራላችሁ እና ያለ እረፍት ለማንበብ መታገሉ መሸምደዱና ደግሞ ማንበቡ ደግሞ ጥሩም አይደለም ወይም አያዘልቅም ማለት ነው እና በአእምሯችን ውስጥ ያሉ የእውቀት ክምችቶች በአንድ ደን እንዳሉ ዛፎች አስቧቸው። ከአንደኛው ቦታ ወደ ሌላኛው ቦታ በተመላለሳችሁ ቁጥር እንዴት እዛ ቦታ መድረስ እንዳለባችሁ እየገባችሁ ይመጣል። ችግሩ ግን ፈተና ላይ በዚህ በምታውቁት መንገድ አትሄዱም ወይም አትጠየቁም። ፈተና ላይ እንደ ስሙ ፈተና ነውና የምታውቁትንና የለመዳችሁበት መንገድ ዘግተው ሌላ ትክክለኛውን አቅጣጫ ፈልጋችሁ ድረሱ ትባላላችሁ። ስለዚህ ጎበዝ ተማሪ ኃላፊነቱ ከፈተናው በፊት በደን ውስጥ ያሉትን መግቢያና መውጫ አማራጮች ጠንቅቆ ማወቅ ነው ማለት ነው። ለዚህም ነው ጎበዝ ተማሪዎችን ንባብ እንዴት ነው ብላችሁ ብትጠይቋቸው እንደሚከብድ የሚነግሯችሁ ማለት ነው። ምክንያቱም ሮጠው ያቺን ደስ የምትለውን ርዕስ አይደለም ከላይ የሚያነቡት ውስጥ ድረስ ይገባሉ። በኋላ ፈተናው እንዲቀላቸው አሁን ከባድ ነው ያሉትን ነገሮች በሙሉ ይጋፈጣሉ። እናም ይህንን ካልን አሁን አዋጭ ወደ ሆነው የንባብ ስልቶች ዝርዝር እንለፍ ማለት ነው። የመጀመሪያውን ስንመለከት ፕራክቲስ ቴስቲንግ ወይም የመለማመጃ ፈተናዎች እና ሃይስኩል ላይ ያለ አንድ መምህር 3 ጊዜ ከማንበብ 1 ጊዜ ጥያቄ መስራት ይል ነበር እና ጥያቄ መስራት የገባችሁንና ያልገባችሁን ቦታ ለመለየት እድል ስለሚሰጣችሁ ግር ያላችሁን በነቂስ መርጣችሁ ጊዜ በመቆጠብ እንድታነቡ ያግዛችኋል። ምንም እንኳን በደን ውስጥ ስለሆነ ቦታ ቢያወራም ከኖት የሚለየው ቦታው ጋር ልትሄዱበት የምትችሉበትን የተለያየ አቅጣጫዎች ማሳየቱ መቻሉ ነው እና በአንድ ድንጋይ 4 ወፍ መምታት እየተቻለ አንድ ድንጋይ ብቻ እንትን ማለት ጥሩ አይደለም ማለት ነው። እናም ሁለተኛው ደግሞ አክቲቭ ሪኮል ነው ወይም አብሪ ማስታወሻ። ልክ ያነበባችሁ ባለበት የተለያየ ሀሳብ ውስጥ የሚከታችሁ ነጥቦች ይኖራሉ አይደል? ከዚህ በኋላ ምንድን ነበር የምትሉት ማለት ነው። እንደዚህ ሀሳቦች ሲመጡ ሮጣችሁ ኖት ላይ ለማረጋገጥ አትሂዱ። ራሳችሁን ገድቡት እና ሀሳቡ ሲመጣ አይምሯችሁ ፈትሹት። ምን ይባላል? የውሻ ጥርስ አጥንት በመታገል ነው የሚጠነክር። ስለዚህም በጭካኔ የመጣው ቢመጣ ንክስ አድርጋችሁ አይምሯችሁን አስጨንቁት። ይህም ስል 10 ደቂቃ ሙሉ የሆነ ነገር ሲከብዳችሁ አፍጥጣችሁ እያያችሁ እዘኑ ማለቴም አይደለም። 9 ፋክተርስ ኦፍ ዲስ ኢሹ የሚል ነገር ስታዩ ለምን ዝርዝሩ ላይ ትሄዳላችሁ? መጽሐፉን ከድናችሁ በአይምሯችሁ በማስታወስ ሁሉንም ለመዘርዘር መሞከር፣ ከዛም ማስተያየት። ከዛ ይህን ስታደርጉ ኖታችሁን በቀዩ እስክሪብቶ እየቀለማችሁ ከምታነቡት በላይ በቂ ዝግጅት ይኖራችኋል ማለት ነው እና ሶስተኛው ደግሞ አይምሮን በከባድ ሚዛን መፈተሽ። ይህም ስላችሁ የሰራችሁን ጥያቄ ደጋግሞ መስራት ደስ ይላላ ደግመን የሰራ ነው ማለት ነው እና አዲስ ማቴሪያል ከማንበብ ይልቅ ድሮ ያነበብናቸውን መስመር በመስመር እስከነቃሉ ስናንም ደስ ይላል እና ካነበባችሁ በኋላ ጥያቄ ስትሰሩ መጀመሪያ ላይ ያሉትን ቀላል ጥያቄዎች ለኩፍ አድርጋችሁ መጨረሻ ላይ የሚኖሩትን ከባባድ ጥያቄዎች ደግሞ ትተዋቸዋላችሁ ማለት ነው እና እነዚህ ጥያቄዎች ለማን ነው የተዘጋጁት? ለእናንተ ነው። ስለዚህ
ስለዚህ አሰልቺ የሆኑና ግራ የሚያጋቡ ርዕሶችን ማንበብ አድካሚ ሊሆን ይችላል። ግን ደግሞ የሚሰማችሁን ጥሩ ያልሆነ ስሜት እየታገላችሁ እና እየለፋችሁ እንደሆነ የምትረዱበት እንጂ የውድቀታችሁ ማሳያ አይደለም። ስለዚህ አእምሯችሁን በከባድ ሚዛን መፈተን ይኖርባችኋል ማለት ነው። አራተኛውን ስንመለከት ክፍተት መስጠት ወይም ስፔሲንግ። ይሄ ማለት ነው በጣም ትልቅ የሆነ አይምሮን ኃይልን የሚወስድ ንባቦችን ስታነቡ ምናልባትም ደስ ብላችሁ ዛሬ ከዚህ ለአፍታ እንኳን ሳልነሳ ጨርሼ እውላለሁ ልትሉ ትችላላችሁ። እንዲህ ያደረጋችሁ ለትንሽ ቀናት ሊሳካ ይችላል። ከዛ ግን አይምሯችሁ ዝሎ ንባብ የሚባል ነገር እርም ብላችሁ ልተው ትችላላችሁ። ከዛ ትዝ ይላችኋል እና አይምሯችሁም አይናችሁም እንዲያርፍ ፍቀዱለት። ለ2 ወይም ከ3 ሰዓት ንባብ በኋላ ከተቀመጣችሁበት ተነሱ እና አይምሯችሁ ወይም አይናችሁ እንዲዝናኑ ፍቀዱለት እና ለመሳቅ ለመጫወት ሞክሩ። ምክንያቱም አይምሯችን ለዛሬ ብቻ ሳይሆን ለሚቀጥሉት ቀናትም ስለሚያስፈልገን ማለት ነው። አምስተኛው ደግሞ ንባብን በነጻነት ማጣመር። ይህም ማለት ነው አንድ አይነት ርዕስ ለመጨረስ ወይም አንድ ሳብጀክት ላይ አእምሯችንን አትገድቡት። ለምሳሌ ሂስትሪ ላይ እያነበባችሁ የባትል ኦፍ ሰም ሳይት ምናልባትም ጂኦግራፊ ክላስ ደግሞ ሚነራል ሳይት ሊሆን ይችላል እና 9ኛ ክፍል እያነበባችሁ 11ኛ ክፍል ላይ ካለ ሁሉንም መጽሐፍ ዘርግታችሁ አንድ ላይ አጣምራችሁ ለማንበብ አትፍሩ ወይም ሞክሩ እና ንባባችሁ የግድ ደባሪ መሆን የለበትም። ጥሩ ውጤት ለማምጣት ኬሚስትሪ እያነበባችሁ ርዕስ ደግሞ ባዮሎጂ እንድታነቡ ከገፋፋችሁ ሂዱ አንብቡ እና በንባብ ፍቅር ተጠመዱ እና ውስጣችሁን እንዲያወራችሁ ፍቀዱለት እና የንባብ ፍላጎታችሁን ደግሞ ለስኬታችሁም ተጠቀሙበት ማለት ነው። 6ኛው ደግሞ ሁሌም ንቁ መሆን። ይህ ማለት ነው ይህንን ብሔራዊ ፈተና ጥሩ አድርጎ ለመስራት እየተጋ ያለው ጓደኛችሁ ጋር ደውሉ ወይም የትምህርት ቤት አማካሪያችሁ ወይም ደግሞ የምትግባቡት መምህር ጋር አሁን እየሄዳችሁበት ካለበት ብቃት በላይ ልትሄዱበት የምትችሉበትን ርቀት ጠይቋቸው እና በፍጹም የአሸናፊነት ወይም ደግሞ የውስጥ ድል ስሜት እንዲያዘናጋችሁ አትፍቀዱ እና በአቅራቢያችሁ ሁሉ ያሉ ብዙ መልፋት እንደማይጠበቅባችሁ ሊነግሯችሁ ይችላሉ እና ተዘናግታችሁ በስንፍና እንዳትሰናከሉ ከልብ ትዕቢትም ተጠበቁ ማለት ነው። 7ኛውና የመጨረሻ ደግሞ ማስታወሻ ዘዴ ማዳበር ነው። ይህም ማለት ነው ሊረሱ የሚችሉ ሀሳቦችን ልታስታውሱበት የምትችሉባቸውን ዘዴዎች በመፍጠር ለመዝናናት ሞክሩ። ምናባዊ በሆነ መልኩ በግጥም ወይም በአክሮኖሚክስ ወይም በዲያግራም አገናኝታችሁ ለመረዳት ሞክሩ ማለት ነው እና እነዚህን ይመስላሉ እና ከጠቀማችሁ ይህን ዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ኮሜንት ማድረግ እንዳረሱ ባይ